ኬሬጂ ኢትዮጵያ ይባላል ብራንዳችን። ከኢትዮ ቴሌኮም ጋር ከሐሳቡ ጥንስስ ጀምሮ አብረን እየሰራን ነው። ፕሮዳክታችን ቫራይቲ ሆኖ በጣም እጅግ በጣም በብዙ መጠን አፕሊኬሽኑ ላይ ይገኛል። ዛሬ ዘዙ ነገ ቤታችሁ እናደርሳለን። ስለ አፑ ትንሽ ነገር መጨመር እፈልጋለሁ። አፕሊኬሽኑ እጅግ በጣም ቀላል፣ በተለይ ደግሞ ቴሌብር ውስጥ መቀመጡ ትረስትፉል እንዲሆን ሰዎች በቀላሉ ዛሬ ስለ አፕሊኬሽን የምናወራ ከሆነ በጣም ብዙ ፌክ አፖች ፕሌይ ስቶር ላይ ይጫናሉና ይሄ ሴፍ የሆነው ቦታ ላይ መቀመጡ አንዱ ያደነኩት ነገር ነው። ረጅም ሰዓት ከመጣው ጀምሮ አፕል ፕሌይ ስቶር ላይ እየፈለኩ ነበርና ሳጣው መጨረሻ አፕዴት ሳደርግ ነው የመጣልኝ። አንዱ ሴፍ የሚያደርገው ነገር ነው። ስለ ሴፍቲው እንዳታስቡ። ሁለተኛ የኛ ምርት እንግዲህ የኢትዮጵያ ቆዳ ውጤቶችን በኩራት አምርተን ለአፍሪካ ገበያ ለዓለም ገበያ በማቅረብ አሜሪካን ሀገር ስቶር አለን። ቨርጂኒያ ታይሰንስ ኮርነር ሞል ውስጥ ብቸኛው የኢትዮጵያውያን ስቶር ብቸኛው በአፍሪካ ደረጃ። ሲያትል ኤርፖርት ውስጥ አለን። በቅርቡ ሂትሮ ኢታሊ እንከፍታለን። ማነው ዩኬ፣ ሳውዝ አፍሪካ እና ኬንያ በቅርቡ እንከፍታለን። ይሄ አፕ የፈታው ኢንተርናሽናል ማርኬት ሊንኬጃችንን ጭምር ነው እና አንዱ የሚያሳስበኝ የኢንተርናሽናል ፔመንት ጌትዌይ ስለሆነ ባለፈው ማንስቻለሁ። በቅርቡ አገራችን ከመጡ ከነ ማስተር ካርድ ጋር ከነ ቪዛ ጋር ኢንቲግሬት አድርጋችሁ ለዓለም ምርታችንን በዚህ እንደምንሸጥ ተስፋ አድርጋለሁ። ቅድም በነገራችን ላይ ብሏል የመድረኩ መሪ። በነገራችን ላይ እኛም እናመሰግናለን። ከሙኮ አስመጪና ላኪ ድርጅት ነው የመጣሁት። በንግድ ስሙ ሙኮ ሆም ሴንተር በመባል ይታወቃል። በፈርኒቸሮች ላይ ረጅም ዓመት ከቴሌም ጋር ከትላልቅ ድርጅቶችም ጋር በመስራት ይታወቃል። ሙኮ ጥራት ያላቸውን እቃዎች በማስመጣት ይታወቃል። ይቅርታ ብዙ ልምድ የለኝ እና ያው ቴሌ ጋር ይሄ አዲስ ዘመን ገበያን በመቀላቀላችን በጣም ደስተኞች ነን። ከጠበኩት በላይ ነው ኢንፎርሜሽን ያገኘሁት። ምክንያቱም የሴኩሪቲ እና ሌሎች ጥያቄዎች ነበሩኝ፣ በደንብ ተመልሶልኛል እና ቴሌኮምን አመሰግናለሁ። የመጣሁት ከኦልማርት ሱፐርማርኬት ነው። እንግዲህ እቺን ቀን በጣም ስንጠብቃት ኤክሳይትድ ሆነን ስንጠብቃት የነበረች ቀን ናት እና የዲጂታል ማርኬቲንግ ለኦልማርት ሱፐርማርኬት የሚያመጣውን ነገር ሳስበው እጅግ ኤክሳይት ያደርገኛል እና በጣም ኤክሳይትድ ሆኛለሁ። ዛሬ የሰማሁት ነገር በሙሉ እጅግ በጣም ደስ የሚል ነገሮችን ህይወትን የሚያቀል ለእናቶች እንዲሁም ደግሞ ለሌሎች እጅግ በጣም ህይወትን አቀሎ የትራፊክ ማኔጅመንትን የፓርኪንግን እንዲሁም ደግሞ ሰዎች ተራ ጠብቀው እቃ የሚገዙትን እነዚህን ሁሉ የሚቀርፍ ስለሆነ ለኛ በጣም ኤክሳይቲንግ ነው እና በዛ ላይ ደግሞ ትልቁን ስራ ኢትዮ ቴሌኮም ስለሚወስድልን እኛ እቃ እናቀርባለን፣ እነሱ ደግሞ ቴክኖሎጂውን ይዙልናል። እጅግ በጣም ደስ የሚል ነው እና ቴንኪው አመሰግናለሁ። ከቀደምት ኮፊ ነው። እንኳን ስላየሁሽ ደስ ብሎኛል ክብርት። መጀመሪያ ላይ ከገቡት ፕሮዳክቶች አንድ ነበርና አይ ቲንክ አንዳንዶቻችሁም ገዝታችኋታል የሰራተኞችና ፓይለት ላይ እኔ ዲጂታልን በጣም ሰፖርት አደርጋለሁ። ሌሎች በሚያቆኝ እንትን ስራዎቼ ይሄ ለኔ ለኢትዮጵያም ለኔ ራሴ እንደ ትንሽ ቢዝነስ ባለቤት ትልቅ ኦፖርቹኒቲ ነው ብዬ ነው ማየው። ሌላ አንድ ደስ ያለኝ ታይም ዴሊቨሪ ኦርደር ገብቶ ሊቀበሉ ሲመጡ እንዳለ የቴሌኮም ስታፍ ኮፊ ሾፕ ሲመጡ ኤክሳይትመንቱ በጣም ደስ ይል ነበር። በቃ ቁጭ ብለን መቼ ነው የገባው የትኛው እንዴት እናርግ ምናምን የሚል ታይም ነበርና አይ ቲንክ ይሄንን ደግሞ ሞር አይተን ከአዲስ አበባ ደግሞ ወጥተን ሌላች አገራት ላይ እንዴት ልንደርስ እንደምንችል አሁን አፍሪካ ፍሪ ትሬድ እየመጣ ስለሆነ እሱን እናስባለን። አመሰግናለሁ። እንግዲህ አዲስ ሾፕ እየከፈትን ነው ዘመን ላይ ሸዋ ዘመን ማርኬት ላይ ተቀላቅሏል። ትልቁን ችግር የነበረብንን የሎጂስቲክ ፕሮብሌም እንግዲህ ከስተመሮቻችን ጋር የመድረስ አቅማችንን በደንብ ይፈታል ብለን ነው የምናስበው። ከፔመንት ጋር የነበሩን ኢሹዎች ኦልሞስት በተሻለ መጠንና በተቀላጠፈ መንገድ ከከስተመር ጋራም ከአቅራቢ ጋራም ያለውን ችግሮች ስለፈታ ይሄ የተሻለ
ተደራሽነት ይፈጥርልናል ብለን ስላሰበን እናመሰግናለን በጣም። ሰለሞን እባላለሁ። የመጣሁት ከታሜሶል ኮሚኒኬሽንስ የሚባል ድርጅት ነው። የቴሌብር የረጅም ጊዜ ተጠቃሚ ነኝ። የኢትዮ ቴሌኮም ጋር ደግሞ ድርጅታችን ለረጅም ጊዜ ሰርቷል። እስከዛሬ ድረስ ትልቅ ዳይለማ ነበር የነበረው። ዳይለማ ቴሌብር ምንድነው ሲባል አገልግሎት ነው። ገንዘብ ከዚህ ብድግ አድርጎ ወደዚህ ያረጋል። ስለዚህ ሰርቪስ ነው። አሁን ግን ቴሌብር ከሰርቪስ ወደ ፕላትፎርምነት አደገ ማለት ነው። ፕላትፎርም ከሆነ ደግሞ ብዙ ጊዜ ትልልቅ የዓለም አቀፍ ድርጅቶች የሚበልጡን ሰርቪስ አይደለም የሚሰጡት፣ ፕላትፎርም ናቸው። በአንድ ቦታ ላይ ሁሉን ነገር ስለሚሰጡ የኛ ተገልጋዮች ወደዛ ይሄዳሉ፣ የኛ አገልግሎት መስጠት ያቅተናል። ስለዚህ ዛሬ ቴሌብርም ኢትዮ ቴሌኮምም ትልቁን የኢትዮጵያን ፕላትፎርም ስለሰራችሁ እንኳን ደስ አላችሁ። እኛም ደስ ብሎናል። በተጨማሪ በዚህ ፕላትፎርም ላይ ገበያ ከሆነ እንግዲህ ሊሚቴሽን የለው። ፕሮዳክት ብቻ ሳይሆን የሚሸጠው አይዲያም ይሸጣል። እኛ ድርጅታችን ሚዲያ ነው የሚሰራው። ስለዚህ የሚዲያ ስራዎቻችንን እንሸጣለን። ወደፊት ኢትዮጵያ ውስጥ በርካታ ነገር ስንሸጥ ክሬዲት ስኮሪንግ ስለሌለ ያስቸግር ነበር። ይሄ ፕላትፎርም አሁን ክሬዲት ስኮሪንግን ይሰራል። አንዳንድ ሰዎች ደግሞ እንደ ንግድ እንቅስቃሴያቸው እዛው ሼር ዲፋይን አድርገው ሼር መሸጥ ይችላሉ። በተለይ ደግሞ ገንዘብ የሌላቸው ብዙ ሀሳብ ያላቸው ኢትዮጵያኖች መድረክ አግኝተዋል። ስለዚህ በዚህ መድረክ ላይ በአጭር ጊዜ ውስጥ ፕሮዳክታቸውን አስተዋውቀው መሸጥ ይችላሉ። ብዙ ጊዜ ስሰማ ምን ይላሉ? አሁን ዲጂታል ፕላትፎርም ስላለ ሱቅ ይጠፋል ማለት አይደለም። ሱቅ ሊጠፋ አይችልም። በሺዎች ዓመታት ሱቅ ነበረ፣ ወደፊትም ይቀጥላል። ነገር ግን እንደዚህ አይነት ፕላትፎርም እኛ ሰፈር ትንሿን ሱቅ ሞያሌ ይወስዳታል። ስለዚህ ከሱቅ ከትንሽ ሱቅ ወደ ትልቅ ኢትዮጵያ እንሄዳለን ማለት ነው። ይሄ ፕላትፎርም ደግሞ ይሄን ስላደረገ ደስ ብሎናል። እኛ ሚዲያ ቴክኖሎጂ ነው የምንሰራው። አሁን ደግሞ ከኢትዮጵያ ሎተሪ አገልግሎት ጋር ተባብረን ሎተሪ እንሸጣለን። ስለዚህ ሁሉንም ሰው የምናገኝበትን አጋጣሚ አግኝተናል። እናመሰግናለን። ነገ ተጠቃሚ እንሆናለን። ከዛ በመጨረሻ ማለት የምፈልገው ኢትዮጵያ የሁላችንም ሀገር ነች። ኢትዮጵያ ማምረት ብቻ ሳይሆን ማትረፍም አለባት። ኢትዮጵያ እንደ ንግድ ብትሆን ኢትዮጵያኖች ሼር ሆልደር ናቸው። ማትረፍ አለባቸው። ሀገሩ ማትረፍ አለበት። ሀገሩ ካላተረፈ ድህነትን ልናጠፋ አንችልም። የተራቡ ሰዎችን ምግብ እንዲያገኙ ማድረግ አንችልም። ስለዚህ ካተረፍን ሀገር እንቀይራለን። ይሄ ፕላትፎርም ደግሞ ኢትዮጵያ ታምርትን ወደ ኢትዮጵያ ታትርፍ ይቀይራል። እናመሰግናለን። እንኳን ደስ አለን ሁላችን። እኔ እንኳ በኔ ስር በጣም ብዙ ግራጁዌት የሚያደርጉ ተማሪዎች አሉ በፋሽን ኮሌጅ ውስጥ እና ልጆቹ በጣም ያሳዝኑኛል። የት ይሸጣሉ የሚለው ያሳስባል። እና ይሄ የተፈጠረው ኦልሬዲ ስታብሊሽ ላደረጉት ምናምን በጣም ጥሩ ነው። ግን ደግሞ ታች ይላሉ አዲስ ግራጁዌት ተማሪዎች ቢዝነስ ውስጥ መግባት የሚፈልጉ ምርታቸው እንዲታይላቸው በጣም ጥረት የሚያደርጉ በየሰው ቤት እያዞሩ የሚሸጠዋሉ። ሶ ለነዚህ ልጆች ለነዚህ ቀጣይ ትውልዶች ትልቅ መፍትሄ ስለፈጠረ ኢትዮ ቴሌኮምን ከልብ አመሰግናለሁ። ዲጂታል ማርኬቲንግ ቀላል አይደለም። በተለይ ደግሞ ኢኮሜርስ በቃ ያለ ሀሳብ ያወጡታል። ራሴም አፕሎድ እያረኩ ራሴ ነበር ስሰራ የነበረውና እንደዚህ ቀላል አልመሰለኝ። ሌላ ማርኬቲንግ ዲፓርትመንቶች አልነበሩኝና ራሴ እያረኩ ፕራይሱን እየጫንኩኝ ሳይ እንዴት ቀላል ነው አልኩ። ስለዚህ አንድ ሱቅ ብቻ አይደለም ለኔ የተከፈተው። ምክንያቱም 7 ሚሊዮን ነው አይደለም ይሄንን የሚጠቀመው ሱፐር አፑን የሚጠቀመው ይሄ ሁሉ የኔ ደንበኛ ነው። ከዚህ ውስጥ 1 ሚሊዮኑ እኔና ከኔ ስር ደግሞ የሚወለዱት ልጆች እንደሚገዛ ባለሙሉ ተስፋ ነኝ። ስለዚህ አንድ ሱቅ ሳይሆን 1,000 ሚሊዮን ሱቅ ነው ያገኘሁት። ስለዚህ ደግሞ እግዚአብሔርን አመሰግናለሁ። ኢትዮ ቴሌኮም በርቱ። በቃ የሀገር ኩራት ድሮ የሆነ ማስታወቂያ ያው ኩራት ብሔራዊ ሀብት ይባላል። ኢትዮ ቴሌኮም ነው ብሔራዊ ሀብታችን። እግዚአብሔር ስለ ኢትዮ ቴሌኮም አመሰግናለሁ። ተባረኩልኝ። ቴንክ ዩ ክብርት ፈጠራ ባለሙያና የማሚ ቶይስ ኤንድ ፐዝልስ ባለቤት ነኝ።
ድርጅታችን አካታች የትምህርት መርጃ መሳሪያዎችን ለልጆች የሚሰራ ነው። ለሁሉም ህፃናት የሚሆኑና ልዩ ፍላጎት የሚያስፈልጋቸው ህፃናት፣ ኦቲዝም ያለባቸው፣ ዳውን ሲንድሮም ላለባቸው በሙሉ እንዲሁም ለዓይነ ስውራን የሚሆን መርጃ መሳሪያዎችን ነው የምንሰራው። በዚህ ምክንያት ከዲቦራ ፋውንዴሽን ጋር ከተለያዩ የዓይነ ስውራን ትምህርት ቤቶች ጋር አብረን እንሰራለን። ለዚህ ደረጃ ግን እንድንደርስ መንገድ የከፈተልን አንድ አጋጣሚ ልንገራችሁ። የዛሬ 2 ዓመት ይሆናል ሳይንስ ሙዚየም የተከፈተበት ጊዜ ነበረ እና በዛ ሰዓት ያው ፈጠራውን ሰርቼ በፕሮቶታይፕ ደረጃ ነበረ እቃው። ያንን ምርት ግን ለህዝብ ማሳየት በምፈልግበት ሰዓት ሳይንስ ሙዚየም ተከፈተ። ግን ያው ሊስቱ ላይ አልነበርኩም። የግዴታ መጥቼ አሳይቼ አሳምኜ ቦታውን መያዝ ነበረብኝ። በዛ አጋጣሚ ላይ ክብርትን አገኘዋት። ክብርትን አስረዳዋት። ሁሉ ነገር ፕሮዳክቱን አየችው። እንዲሁም ሌሎችም አመራሮች አዩት። ልክ እንደኛው ስታፍ ቦታ ይሰጠው ለህዝብ ያሳይ ተባልኩኝ። በቃ ብዙ ሰው ነበር እኔ ቦታ ላይ መጥቶ የሚያየው። ወደ ገበያ መቼ ነው የምትገባው ብሎ በጣም ብዙ ሰው ይጠይቀኝ ነበረ። በዛ አጋጣሚ የተወሰነ ፕሮዳክት አሳትሜ አሰርቼ ወደ ገበያ አቀረብኩኝ። ከዛ በኋላ እንግዲህ ወደ ላይ ነው የመጣው እና ይህን እድል የከፈተልኝን ክብርትን በተለይ በጣም አመሰግናለሁ። በአጠቃላይ ኢትዮ ቴሌኮሞችን አመሰግናለሁ። ካሁን በኋላም ፕሮዳክቲን እዚሁ ዘመን ገበያ ላይ ታገኙታላችሁ። አመሰግናለሁ። ላይቭ ስቶክ ላይ ነው የምንሰራው። እኛ መጀመሪያ የፈጠርነው ነገር ምንድነው? ለኢትዮጵያኖች በግ፣ ፍየል፣ በሬን ከነ ህይወቱ በኪሎ መሸጥን ፓተንት ነን። እንደ ማንኛውም የሱፐር ማርኬት እና የልብስ የቡቲክ እቃዎች በሬን፣ ፍየል፣ በግን በኪሎ መርጣችሁ አፓችን ላይ ተመዝኖ ቤታችሁ ድረስ ይመጣል። ይሄ የሚጠቅመው እናንተን ብቻ ሳይሆን ዛሬ 1 ኪሎ ስጋ 3500 ብር አዲስ አበባ ላይ እየተሸጠ ነው። አፋር፣ ሶማሌ፣ ቦረና አርብቶ አደር ማህበረሰብ ግን ከ200 ብር ያላነሰ ነው የሚያገኘው ፐር ኬጂ። ይሄንን መሃል ላይ ያለውን ከ30 የሚበልጥ ሰንሰለት ሰብረን የአዲስ አበባ ሰው ስጋ እንዳያምረው እናደርጋለን። ከ3500 ብር ከቴሌ ጋር ተባብረን 50% በመጀመሪያው ዓመት በሚቀጥለው 2 ዓመት ደግሞ 75% በእርግጠኝነት እናስቀንሳለን። ይሄንን ስናደርግ አሁን ያለው ነገር ምንድነው? ትንሽ በሬዎችን በመጠቀም ብዙ ፕራይስ መጠቀም ነው የተያዘው። እዛ ጋ ግን በሺዎች ኤሊኖ ሲመጣ ድርቅ ሲመጣ የሚገዛቸው አጥተው በሬዎቻቸው፣ በጎቻቸው፣ ፍየሎቻቸው ይሞቱባቸዋል። ብር እያዩ ይሞታል። እዚህ የሚበላው ሰው ደግሞ 3500 ብር በሽሮ ተሰቃይተናል። ይሄንን መሃል ላይ በዚህ ዲጂታል ፎርም ሰብረን እነዛም ብር እንዲያገኙ እኛም ስጋ እንድንጠግብ እናደርጋለን። ግን በዚህ ላይ በጣም የመንግስት ኃላፊዎችም ቴሌም እንዲረዳን የምንፈልገው በአንድ ፋሲካ ወይንም በአንድ አረፋ ላይ ትልቅ ገንዘብ ነው የሚንቀሳቀሰው። አዲስ አበባ ከ3 ሚሊዮን እስከ 7 ሚሊዮን ላይቭ ስቶክ ትፈልጋለች በአመት። ይሄ እስካሁን ድረስ መንግስት ታክስ አግኝቶበት አያውቅም። በድርድር ነው የሚሸጠው። ልብሳችሁ እየታየ መኪናችሁ እየታየ ነው። ልብሱ ያማረ ሰው መኪናው ያማረ ሰው 30 ሺህ ብር ይባላል። በስቆል ብሎ የመጣ ደግሞ ግድ የለም ሽጥለት ይሄ በ12 ሺህ በ10 ሺህ ይባላል። አሁን ልብሳችሁ አማረም አላማረም በኪሎ ነው የምትገዟቸው ከነ ህይወታቸው እና ትልቅ ደስታን ይዘን እንመጣለን። አጋር ግን እንፈልጋለን። 100 ሺህ እንኳን ለመሸጥ ሲፈለግ ቢሊየንስ ነው። ስለዚህ ክብርት በደብዳቤ ብዙ ደክም ያለው ግን ወደ ቴሌብር መርታዊ ነበር። አሁን በአካል መገናኘት ፈልጋለሁ። ባይዘው የሌላው ነገር ከለር መምረጥ ትችላላችሁ፣ አገር መምረጥ ትችላላችሁ፣ የተቀጠቀጠ ያልተቀጠቀጠ መምረጥ ትችላላችሁ፣ የሸረፈ ያልሸረፈ መምረጥ ይቻላል። ላይቭ ስቶክን ለመጀመሪያ ጊዜ ሼልፍ ላይ አምጥተናል። ሳይታረድ ያህያ ነው ያሳማ ነው ሳትሉ ቤታችሁ ድረስ ኢዝሊ ይመጣል። አመሰግናለሁ።